ሁላችሁንም በጌታችን በኢየሱስ ክርስቶስ ስም ሰላም እላችኋለሁ። እንዴት ከረማችሁ? እግዚአብሔርን እጅግ አድርጌ አመሰግናለሁ። ትላንትና ስላሳያችሁኝ ፍቅር፣ አክብሮት እና መስተንግዶ ሁሉ እግዚአብሔር አብስቶ ይባርካችሁ። ብዙ ፍቅር፣ ብዙ ሰላምታ አግኝቻለሁ እና ወደ ሀገር ቤት መለሳችሁ። እንዲህ ከመጣው እንደዚህ አላቀፍኩምና የእግዚአብሔርን ቤተሰብ እና በጣም ሳቅፋችሁ ሰላም ስላችሁ ውስጤ ተባረከ እና የቅዱሳን ህብረት የቅዱሳን ሰላምታ ጸጋ አለው በረከት አለውና ደስ ያለኝ እግዚአብሔር አብስቶ ይባርካችሁ። ስለ ፍቅራችሁ ስለ ሰላምታችሁ ታውቃላችሁ መንፈሳዊ ሰላምታ ውስጥ ጸጋ ያልፋል። ኤልሳቤጥና ማርያም ሰላምታ ሲለዋወጡ በዛ ውስጥ የእግዚአብሔርም ጸጋ እንዳለፈ እናያለንና ስለዚህ ትላንትና ፍቅራችሁ ሰላምታችሁ ውስጥ የእግዚአብሔርን ጸጋ የጌታን ፍቅር አይቻለሁ። ስለዚህ እግዚአብሔር አብስቶ ይባርካችሁ እና ስለ ዝማሬውም እግዚአብሔር እናመሰግናለን። እግዚአብሔር አብስቶ ይባርክሽ። እግዚአብሔር ለስሙ ክብር ይሁን። ትላንትና መዝሙረ ዳዊት ምዕራፍ 34ን ነበር ያየነው። ዛሬም ክፍል 2ን እንቀጥላለን። ለቃሉ ክብር ቆመን እንሰማለን። ባሳደደው በአቢሜሌክ ፊት መልኩን በለወጠ ጊዜ በሄደ ጊዜ የዳዊት መዝሙር። እግዚአብሔርን ሁሉ ጊዜ ባርከዋለሁ፣ ምስጋናውም ዘወትር በአፌ ነው። ነፍሴ በእግዚአብሔር ተከብራለች፣ ገሮችም ሰምተው ደስ ይላቸዋል። እግዚአብሔርን ከኔ ጋር ታላቅ አድርጉት፣ በአንድነትም ስሙን ከፍ ከፍ እናድርግ። እግዚአብሔርን ፈለግኩት መለሰልኝም፣ ከመከራዬ ሁሉ አዳነኝ። ወደ እሱ ቅረቡ ያበራላችሁማል፣ ፊታችሁም አያፍርም። ይህ ችግረኛ ጮኸ፣ እግዚአብሔርም ሰማው፣ ከመከራ ሁሉ አዳነው። የእግዚአብሔር መልአክ በሚፈሩ ሰዎች ዙሪያ ይሰፍራል፣ ያድናቸውማል። አሜን። እንጸልይ። እግዚአብሔር እንዲያስተምረን። እግዚአብሔር አምላካችን እግዚአብሔር አባታችን በእውነት አንተን የምናመልክበትን መንፈስ በመካከላችን ስላደረግ አንተን የምናመልክበትን ጸጋ ስለሰጠህን በልጅ በጌታ በኢየሱስ ስም እናመሰግናለን። በመካከላችን ደግሞ አንተ በክብር ስላለ በብዙ ምህረት ስላለ በብዙ ጸጋ ስላለ እግዚአብሔር አምላካችን እናመሰግናለን። ክብርና ምስጋና አምልኮና ስግደት ሁሉ በጌታ በኢየሱስ ስም ጌታ ሆይ ላንተ ብቻ ይሁን። ስለሰማህን ጌታ ሆይ ተመስገን። ደግሞም ጌታ ሆይ ቃል ልናገር ቆሜያለሁና በጌታ በኢየሱስ ስም ጸጋ ይርዳኝ። ይህን ጉባኤ ደግሞ ጸጋ እንዲያበረታ በስምህ ጸልያለሁ። በሚሆነው ሁሉ አንተ ክብርና ምስጋና ላንተ ብቻ ይሁን። አንተ ብቻ ተናገረን በጌታችን በኢየሱስ ስም አሜን። እግዚአብሔር አክብራችሁ እንቀመጣለን። ትላንትና ያየነው መዝሙረ ዳዊት ምዕራፍ 34 ከ1 ጀምሮ እስከ 3 ያለውን ነበር ያየነው እና ዳዊት በህይወቱ ከገጠመው በህይወቱ ከተከሰተው አንፃር እግዚአብሔር ከመከራው እግዚአብሔር ከሞት እግዚአብሔር ከከባድ የህይወት ምዕራፍ ታድጎት ከዚህ የተነሳ የዘመረው መዝሙር ነው ብለን ተነጋገረን እና ሲዘምር የጀመረው በምስጋና ነው። እግዚአብሔርን እያመሰገነ ነበር በዚህ ክፍል ላይ የምናየው እና እግዚአብሔርን ሁሉ ጊዜ ባርከዋለሁ፣ ምስጋናውም ዘወትር በአፌ ነው። ነፍሴ በእግዚአብሔር ተከብራለች፣ ገሮችም ሰምተው ደስ ይላቸዋል። እግዚአብሔር ከኔ ጋር ታላቅ አድርጉት፣ በአንድነትም ስሙን ከፍ ከፍ እናድርግ እያለ እግዚአብሔር እንዴት እንደረዳው እንዴት እንደታደገው እንዴት እንደጠበቀው እንዴት በጎነት እንዴት መልካምነት እንዳሳየው እንዴት ሊወጣበት ከማይችል የህይወት ምዕራፍ ውስጥ እንዴት አድርገው እግዚአብሔር በሚደንቀው ጥበቡና ኪነ ጥበቡ እግዚአብሔር እንደታደገው እያሰበ ትድግናውን እያሰበ ጥበቃውን እያሰበ እርዳታውን እያሰበ የዘመረው የምስጋና መዝሙር ነው ምዕራፍ 34። እና ትላንትና እንዳየነው እግዚአብሔርን በምስጋና ይጀምራል።
እንዳልኳችሁ እግዚአብሔር የምናመሰግንበት ሶስት ምክንያት አለን አልኳችሁ። የመጀመሪያው ስለ ማንነቱ ያሰብን እናመሰግነዋለን፣ ስለ ስራው እናመሰግነዋለን፣ ደግሞ ስለ ሁሉ እግዚአብሔርን ደግሞ እናመሰግነዋለን። እና ዳዊት እንዴት ነበር እግዚአብሔርን የሚያመሰግነው አለን? ሁሉ ጊዜ ነበር እግዚአብሔርን የሚያመሰግን የነበረው። ደግሞ ሁለተኛ ደግሞ ዳዊት እንዴት ነበር የሚያመሰግነው ሲባል በአፉ እየተናገረ የእግዚአብሔርን ምህረትን፣ የእግዚአብሔርን ታላቅነትን፣ የእግዚአብሔርን በጎነትን፣ የእግዚአብሔርን ቸርነትን፣ የእግዚአብሔርን በቃ ታላቅነትን በአንደበቱ እየተናገረ ነበር እግዚአብሔር የሚያመሰግነው አለን። ሶስተኛ እግዚአብሔር የሚያመሰግነው በምስክርነት ነው። ገሮችም ሰምቶ ደስ ይላቸዋል። እግዚአብሔር እንዴት እንደረዳኝ፣ እግዚአብሔር እንዴት እንዳገዘኝ፣ እግዚአብሔር እንዴት እንደጠበቀኝ፣ እንዴት ከከባድ ካስፈሪው ከጭንቁ እንደታደገው እያሰበ ለገሮቹም እየመሰከረ እግዚአብሔር ያመሰግን ነበር አለን። አራተኛ እንዴት ነበር የሚያመሰግነው አለን? በህብረት ነበር የሚያመሰግነው። ኑ ከኔ ጋር እግዚአብሔር አመስግኑት ብሎ በህይወቱ እግዚአብሔር ያደረገለትን ትድግና እያሰበ ኑ እግዚአብሔር እናመስግን ብሎ ሰዎችን ለምስጋና ይጠራ ነበር ብለን ትናንትና ተነጋገርን። እና ዳዊት ከዚህ የተነሳ እግዚአብሔር ያመሰግናል፣ እኛም ደግሞ እግዚአብሔር ልናመሰግነው ይገባል ብለን ትናንትና ስለ ምስጋና ተነጋገርን። ዛሬ ሁለተኛው ክፍል የምናየው ምዕራፍ 34 ከቁጥር 4 እስከ 7 ያለው ነው። ርዕስም ሰጥቼዋለሁ። ርዕሱም እግዚአብሔር ጸሎትን ይሰማል በሚል ነው። እግዚአብሔር ጸሎትን ይሰማል። አሁን ዳዊት እግዚአብሔርን ካመሰገነ በኋላ የህይወት ምስክርነት አለኝ ብሎ የህይወት ምስክርነቱን ይናገራል። እንደዚህ አለ፣ እግዚአብሔርን ፈለኩት፣ እርሱም መለሰልኝ፣ ከፍርሃቴ ሁሉ አዳነኝ። ወደ እሱ የሚመለከቱትን ያበራል፣ ፊታቸውም ከቶ አያፍርም። ይህ ችግረኛ ጮኸ፣ እግዚአብሔርም ሰማው፣ ከመከራ ሁሉ አዳነው። እግዚአብሔር የሚፈሩ ዙሪያ የእግዚአብሔር መልአክ ይሰፍራል ያድናቸውማል ይላል። እና ዳዊት በከባድ ሁኔታ ውስጥ ሆኖ ሞት በሚጠባበቅበት ጊዜ ፈርቶ ሳለ ወደ እግዚአብሔር ጸለየ፣ እግዚአብሔርን ፈለገ፣ ወደ እግዚአብሔር ቀረበ፣ ወደ እግዚአብሔር ጮኸ። እግዚአብሔር ደግሞ ጸሎቱን ሰማው፣ ልመናውን አደመጠው፣ መልስን ሰጠው። እና ምዕራፍ 34ን ስታጠኑት ወደ 4 ጊዜ አንድ ቃል ይናገራል። እግዚአብሔር ሰማኝ 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 ይላል። የመጀመሪያው ቁጥር 4 ላይ እንደዚህ ይላል፣ እግዚአብሔርን ፈለኩት መለሰልኝም ይላል። ከዛ ቁጥር ደግሞ 6 ላይ ይህ ችግረኛ ጮኸ፣ እግዚአብሔርም ሰማው ይላል። ቁጥር 15 ላይ ደግሞ እንደዚህ ይላል፣ የእግዚአብሔር ዓይኖች ወደ ጻድቃን ጆሮቹም ወደ ጩኸታቸው ናቸው ይላል። ቁጥር 17 ላይ ደግሞ እንደዚህ ይላል፣ ጻድቃን ጮኹ እግዚአብሔርም ሰማቸው ይላል። እና በአጠቃላይ ዳዊት በህይወቱ ካጋጠመው ነገር ወደ እግዚአብሔር ቀርቦ እግዚአብሔርን ፈልጎት ወደ እግዚአብሔር ጮኾ እግዚአብሔር ሰማው ልመናውን። በከባድ ሁኔታ ውስጥ ሆኖ በሞትና በህይወት መካከል ሆኖ ማንም ሊደርስበት በማይችል የህይወት ምዕራፍ ውስጥ ሆኖ በጭንቁ ነው፣ በመዓት ውስጥ ሆኖ ሞቱን እየተጠባበቀ ዛሬማ አበቃልኝ፣ አምልጬ በእስራኤል በቤቴልም አምልጬ በዋሻው በዱሩ በጫካው ገብቼ መጨረሻ በጠላት እጅ ይሁን ብሎ አድነኝ ብሎ ወደ እግዚአብሔር ጸለየ፣ ወደ እግዚአብሔር ጮኸ። እግዚአብሔር በሚደንቀው ታምሩ በሚደንቀው ትድግናው እግዚአብሔር ታደገው። ስለዚህ ዳዊት እንደዚህ አለ፣ እረ እግዚአብሔር ጸሎትን ይሰማል አለ። እግዚአብሔር ጸሎትን ይሰማል፣ ምስክርነት አለኝ አለ። ይሄ ምን ነግራችሁ አለ ዳዊት፣ እውነት ነው አይቼዋለሁ በህይወቴ በከባድ የህይወት ምዕራፍ ውስጥ ሆኜ ሳለ ሞቴን ስጠብቅ በፍርሃት ውስጥ ሆኜ በጭንቀት ውስጥ ሆኜ በመከራ ውስጥ ሆኜ በፈተና ውስጥ ሆኜ ማንም ሊደርስልኝ በማይችል ከባድ ሁኔታ ውስጥ ሆኜ አንድ ነገር አደረግኩኝ፣ አቅሜ አድነውና እግዚአብሔርን ፈለኩት አለ። ወደ እግዚአብሔር ጮኩኝ፣ እግዚአብሔርን ተጣራው፣ ወደ እግዚአብሔር ጸለይኩኝ፣ ወደ እግዚአብሔር ቀረብኩኝ። እግዚአብሔር ደግሞ ሰማኝ። እሱ ጸሎትን ይሰማል፣ እሱ ጸሎትን ያደምጣል እያለ ተናገረ። የሚደንቃችሁ ዳዊት የሚናገረው ዝም ብሎ አይደለም፣ የተጨበጠ ህይወቱን ነው የሚናገረው፣ ህይወቱን ነው የሚያወራው። እና በዚህ ምስክርነት ላይ አፉን ሞልቶ በድፍረት እግዚአብሔርን ፈለኩት መለሰልኝም፣ ከመከራ ሁሉ አዳነኝ። ይህ ችግረኛ ጮኸ እግዚአብሔርም ሰማው፣ ከዛ ከመከራ ሁሉ አዳነው ይላል። ዛሬም እኛም እንደ ዳዊት በፍርሃት በስደት በመከራ በጥላት ከበባ ውስጥ ብንሆንም እግዚአብሔር ጸሎትን የሚመልስ አምላክ እንደሆነ በዚህ ክፍል እናያለን። እግዚአብሔርን ስንፈልገው ወደሱ ስንቀርብ በእውነት ወደ እግዚአብሔር ስንጨው እሱ ልመናችን ይሰማል፣ እሱ ጸሎታችንን ያደምጣል። እሱ የሚመልስ አምላክ ነው። ሲናገር መጽሐፍ ቅዱስ የሥጋ ለባሽን ሁሉ ጸሎት የሚሰማ አምላክ ነው እግዚአብሔር።
እና እግዚአብሔር በባህሪው አንዱ ምንድነው? ጸሎትን የሚሰማ አምላክ ነው። ወደሱ የሚቀርበውን ጸሎት፣ ወደሱ የሚቀርበውን ልመና በእውነት የእግዚአብሔርን እርዳታ፣ በእውነት የእግዚአብሔርን ትድግና፣ በእውነት የእግዚአብሔርን ቸርነት ለሚሹ ሰዎች፣ ለእውነት በእውነት በእግዚአብሔር ለሚቀርቡ ሰዎች እግዚአብሔር ልመናቸውን ይሰማል፣ ጸሎታቸውንም ያደምጣል። እና መጽሐፍ ቅዱሳችንን ስናጠናው በአዲስ ኪዳን ዘመን የነበረች ቤተክርስቲያን በልዩ ልዩ መከራ፣ ፈተና፣ ስደትና ስራ ሲገጥማቸው ያደርጉ የነበረው ወደ እግዚአብሔር ይጸልዩ ነበር። ለምሳሌ እንደምናውቀው በሐዋርያት ሥራ ምዕራፍ 4 ቁጥር 23 እና 31 ጴጥሮስና ዮሐንስ አንድ ነገር ገጠማቸው። ካህናት ሽማግሌዎችና አለቆች አንድ ነገር ነገሯቸው። ከዚህ በኋላ በዚህ ስም እንዳትሰብኩ እንዳታስተምሩ፣ ይህን ስም በቤቴል በእስራኤል እንዳትናገሩ ብለው አስጠነቀቋቸው፣ ዛቱባቸው፣ አሰሯቸው፣ አስፈራሯቸው። ከዚህ በኋላ ብለው በዚህ ከባድ ፈተና ውስጥ ያደረጉት አንድ ነው። ወደ ወገኖች ሄደው ምን አደረጉ ይላል? ጸለዩ። ከጸለዩ በኋላ ተሰብስበው የነበሩበት ስፍራ ተናወጠ፣ በሁሉም ላይ መንፈስ ቅዱስ ሞላባቸው፣ የእግዚአብሔርን ቃል በግልጥ ተናገሩ ይላል። ወደ እግዚአብሔር ጸለዩ። መከራ መጣባቸው፣ ፈተና መጣባቸው። ከዚህ በኋላ በአገልግሎታቸው እንዳይቀጥሉ፣ ከዚህ በኋላ የጌታን ስም እንዳይጠሩ፣ በዚህ ስም እንዳይሰብኩ እንዳያስተምሩ ዛቱባቸው፣ አሰሯቸው፣ አስጠነቀቋቸው፣ ተማከሩባቸው። ከዛ ማለት በማስጠንቀቂያ ነበር የላኳቸው፣ ዳግመኛ እንዳናያችሁ ብለው። በዚህ መከራ ውስጥ ሆነው ያደረጉት አንድ ነው፣ ወደ እግዚአብሔር ጸለዩ። ጌታም ሰማቸው፣ አቅም ሰጣቸው፣ ድፍረት ሰጣቸው፣ ልመናቸውን ሰማ። ይሄ ብቻ አይደለም። እንደምናውቀው የሐዋርያት ሥራ ምዕራፍ 12 ላይ ያዕቆብ ተገደለ። ጨምሮ ደግሞ ማን ያዘው? ጴጥሮስ ተያዘ። ያደረገችው ቤተክርስቲያን አንድ ነገር ነው። አጥብቃ ስለ ጴጥሮስ ምን ማድረግ ጀመረች? መጸለይ ጀመረች። ይሄ ለቤተክርስቲያን ከባድ ጊዜ ነበር። አማር ከሚባሉ መካከል ያዕቆብን አታለች። አሁን ደግሞ አለኝ የምትለው ሁለተኛውን አማር ደግሞ ጴጥሮስ ተይዟል። ጴጥሮስ ደግሞ እግዚአብሔር በሱ ጀመረ እንጂ አልጨረሰም። ስለዚህ ሄሮድስ አዋጅን አውጀዋል። ድፍን እስራኤልን ደስ እንዳሰኛ አውቆ በአደባባይ ደግሞ ጴጥሮስን ሊገድል ቀጠሮ ይዟል። በዚህ መካከል ቤተክርስቲያን አንድ ነገር አደረገች። አጥብቃ ወደ እግዚአብሔር ጸለይ ይችላል። አጥብቃው ሲጸልዩ የሚደንቃችሁ ነገር እግዚአብሔር ጴጥሮስ ባለበት ቦታ ምን ላከ? መልአኩን ላከ። እሱ ደግሞ አልበቃ ብሎ እግዚአብሔር ወደሚጸልዩበት ቦታ ጴጥሮስን ላከው። የጸሎት መልሳቸው ጴጥሮስ አንኳኩቶ መጣ። ለካ እግዚአብሔር ጸሎትን ሲመልስ የጸሎት መልሳቸው አንኳኩቶ ለእናንተ ይመጣል። እንደው ትዝ ካላችሁ ሲያንኳኳ ሮይዳ የምትባል እህት በሩ ከፈተች። ልከፍት ብላ ማን ልበል ስትል ጴጥሮስ ነኝ ሲላት አላመነችም። ሳትከፍት ሄደች። እየጸለዩ እኮ ነው። አንድ ይቅርታ አንድ ያቁም አለቻቸው። ምንድን ነው? ጴጥሮስ አንቺ አብደሻል ያሏት። እሱ ያንኳኳል። አይ የሱ መልአክ ነው ደግሞ አሉ። መቀበል ከበዳቸው፣ አቃታ። ለምን? በዚህ መንገድ እግዚአብሔር ልመናቸውን ጦታቸውን የሚመልስ አልመሰላቸውም። ይኸውላችሁ አንዳንድ እግዚአብሔር ከጠበቃችሁት በላይ ካሰባችሁት በላይ ልመናችሁን ይመልሰዋል። ይሄ የእግዚአብሔር ባህሪ ነው። ይሄ እግዚአብሔር አሰራር ነው። በዚህ መንገድ ይመልሳል ብለው ፈጽሞ አላሰቡም። በቃ ያው እነሱ የሚያውቁት ጸልየው ሊዘጉ ነው። ግን አንድ ነገር ያደርጋሉ። አጥብቀው ይጸልያሉ ስለ ጴጥሮስ። እግዚአብሔር ግን የጸሎት መልሳቸው የሆነውን ጴጥሮስን አንኳኩቶ ይዞላቸው መጣ። እያንኳኳ ዛሬ እኔ አምናለሁ እንደ እግዚአብሔር ሰው እንደ እግዚአብሔር ቃል ልንገራችሁ፣ የጸሎት መልሳችሁ አንኳኩቶ ወደ እናንተ ይመጣል። ለምን ሲባል እግዚአብሔር አምላክ ጸሎትን የሚሰማ አምላክ ነው። እያስገረመ እያስደነቀ መቀበል አቃታቸው። ይኸው ልንገራችሁ እንደ እግዚአብሔር ሰው እንደ እግዚአብሔር ቃል እግዚአብሔር አምላክ የጸሎት መልሳችሁን እያስደነቀ እያስገረመ በጌታ በኢየሱስ ስም ይመልሳል። ጴጥሮስን አተውታል። አሁን የሚጠብቁት ያዕቆብን ነው። በዚህ መንገድ እግዚአብሔር ልመናቸውን፣ በዚህ መንገድ የጸሎት መልሳቸውን የሚመልስ አልመሰለም። ጴጥሮስ ሌላ ቦታ መሄድ ይችል ነበር፣ ግን አልሄደም። ቀጥታ ወደ እነሱ ወደሚጸልዩበት
እና እኔ አምናለሁ እንደ እግዚአብሔር ሰው እንደ እግዚአብሔር ቃል እንገራችሁ የጸሎት መልሳችሁ ወደ እናንተ ይመጣል። ይሄ የማይቀር ነገር ነው። እግዚአብሔር ጸሎትን ይሰማል። እግዚአብሔር ጸሎትን ያደምጣል። ያዕቆብ ሲናገር ምዕራፍ 5 ቁጥር 13 ላይ ከናንተ መካከል መከራ የሚቀበል ማንም ቢኖር እሱ ይጸልይ ይላል። እና ዳዊት በመከራ ውስጥ ሆኖ በኢየሩሳሌም ያለችው ቤተክርስቲያን በመከራ ውስጥ ሆና በአጣብቂኝ የህይወት ምዕራፍ ውስጥ ሆነው ወደ እግዚአብሔር ሲጸልዩ እግዚአብሔር ልመናቸውን ሰማ። አላውቅም ዛሬ በምን ሁኔታ ውስጥ እንዳላችሁ፣ በምን ትግል ውስጥ እንዳላችሁ አላውቅም። ምን እየታገላችሁ እንዳለ አላውቅም። ምንስ እየተፈተናችሁ እንዳለም አላውቅም። ምንስ እያስፈራራችሁ እንዳለ አላውቅም። እንደ ግለሰብ፣ እንደ ቤተሰብ፣ እንደ ማህበር፣ እንደ እግዚአብሔር ሕዝብ፣ እንደ እግዚአብሔር አገልጋይ እላችኋለሁ ጸልዩ፣ እግዚአብሔር ይሰማል። ሰምቶም እግዚአብሔር ይመልሳል። ይሄ እግዚአብሔር ባህሪ ነው። ይመልሳል። በቃ ይመልሳል። ዘንበል ይላል እግዚአብሔር። ዛሬ የምላችሁ እንደ እግዚአብሔር ሰው እንደ እግዚአብሔር ቃል እግዚአብሔር ጸሎታችሁን ይመልሳል። የዚችን ማህበር ልመና ጸሎት እግዚአብሔር ይመልሳል። የአገልጋዮቹን ልመና ይመልሳል። የእያንዳንዳችሁ ልመና ይመልሳል። በቤታችሁ ያነባችሁ፣ ስለ ልጆቻችሁ ያነባችሁ፣ ስለዚች ማህበር ያነባችሁ፣ ስለ ግላችሁ ያነባችሁ፣ ባላችሁበትና ባለፋችሁበት ሁኔታ ውስጥ እግዚአብሔር እንዲረዳችሁ በጸላችሁበት ጥያቄ ላይ እግዚአብሔር ዘንበል ይላል። ምናልባት አንዳንዶቻችሁ ለምናችሁና ጸልያችሁ በቃ እግዚአብሔር ዝም ይስል ያልሰማ የመሰላችሁ አላችሁ። ልክ እንደ ካህኑ ዘካርያስ ይኸውላችሁ እግዚአብሔር አንዱን ባይረሳም ጸሎት አይረሳም። ጸሎታችሁን አይረሳም። መጣ ወደ ካህኑ ዘካርያስ። የጌታ መልአክ እንደዚህ አለው፣ ዘካርያስ ሆይ አትፍራ፣ ለምን ጸሎት ተሰምቷል። ዛሬ እላችኋለሁ ለምናችሁ ዓመታት አትቆጥራችሁ። ይሄው ጸለይኩኝ ካቻም ይሄው አሁንም መጣ፣ ይሄው እስካሁን ጠብ የሚል የለም። ይሄው ኤልሳቤጥም እንደዛው ነች፣ እኔም እንደዛው ነኝ። እንዲያውም ጊዜው በጨመረ ቁጥር ነገሮች ጥያቄ ያስገቡ ነው ልትሉ ትችላላችሁ። ከነገሮችና ከሁኔታ የተነሳ እግዚአብሔር ዝም ያላችሁ በቃ ይሄን ጉዳይማ እግዚአብሔር አልፈለገውም ብላችሁ በአራት ነጥብ የዘጋችሁት እላችኋለሁ እግዚአብሔር ጸሎትን ስለሚመልስ ወደ አድራሻችሁ ይመጣል። እግዚአብሔር ላለው እናገራለሁ እንደ እግዚአብሔር ሰው እንደ እግዚአብሔር ባሪያ እግዚአብሔር ጸሎታችሁን ይመልሳል። ይኸውላችሁ ያላችሁበት ሁኔታ እግዚአብሔር ጸሎታችሁን እንዲያመልስ አይከለክለውም። ኤልሳቤጥ እድሜዋ ወደ 80 ቢጠጋም ከሰው ስርዓትና ከተፈጥሮ ውጪ ብትሆንም ለእሷ እንጂ ለእግዚአብሔር አይደለም። እግዚአብሔር የሚሳነው፣ እግዚአብሔር የሚያቅተው፣ እግዚአብሔር የሚከብደው አንዳች ነገር የለም። እግዚአብሔር ልመና ይሰማል። እግዚአብሔር ጸሎትን ያደምጣል። ስለምን አነባችሁ? ስለምን በእግዚአብሔር ፊት ጸሎት አቀረባችሁ? ይውላለው እናገራለው እግዚአብሔር ጸሎታችሁን ይሰማል። እወላችሁ እግዚአብሔር ሕዝቡን ለመላገጫ አሳልፎ አይሰጥም፣ ለመጠቋቋሚያ አሳልፎ አይሰጥም። ለምን ሲባል በእናንተ ላይ የተጠራው ቅዱስ ስም ነው። ስለዚህ እላችኋለሁ እግዚአብሔር ጸሎታችሁን ይሰማል። አትፍሩ። ሁኔታው የገፋ ቢመጣም አንዳንዴም ከዚህ በኋላ በነገሩ እንዳትጸልዩ የሚያደርግ ነገር ፊት ለፊታችሁ ቢመጣም እላችኋለሁ መጸለያችሁን ቀጥሉ። እግዚአብሔር ይሰማል፣ እግዚአብሔር ያደምጣል። ያህና አምላክ ነው እኮ ያንቺ አምላክ። ያህና አምላክ እኮ ነው ያንተ አምላክ። እሱ ተፈጥሮ አይገድበውም። የተፈጥሮ ውል ፈጣሪ የተፈጥሮ ስርዓት አይዘውም። አልፎ ይመልሳል። ክብር ለስሙ ይሁን። ስለዚህ እላችኋለሁ እግዚአብሔር ጸሎትን ይመልሳል። ዳዊት እሱ ነው የሚናገረው። በሕይወት ያየሁት አለ ዳዊት በቃ ባጋጠመኝ ነገር ወደ እግዚአብሔር ቀርቤ ወደ ሱጪው እሱን ፈልጌ እግዚአብሔር ሰማኝ ብሎ ተናገረ። ዛሬ ደግሞ እግዚአብሔር አንቺን ይሰማል። ዛሬ ደግሞ አንተን ይሰማል። ክብር ለስሙ ይሁን። እግዚአብሔር ጸሎታችን ሲሰማ የሚሆነው ምንድነው? ከዳዊት እዚሁ ዳዊት ይናገራል። አንደኛ እግዚአብሔር ጸሎታችን ሲሰማ ለምስጋና ያበቃናል። ይሄው ዳዊት አመሰገነ እግዚአብሔርን አለ ሁሉ ጊዜ ባርከዋለሁ፣ ምስጋናም ዘውትር ባፌ ነው። ይባርከው አመሰግነዋለሁ አለው። ሰማው ልመናውን፣ አደመጠው ጸሎቱን እግዚአብሔር። ስለዚህ ለምስጋና በቃው።
ይሄ እግዚአብሔር ባህሪ ነው። ሐና ተናገረች አይደለ? በኩራት አትናገሩ ብላ ወደ ልዩ መገለጥ ገባች። ወደ አስደናቂው ስለ እግዚአብሔር ማንነት፣ ስለ እግዚአብሔር ባህሪ፣ ስለ እግዚአብሔር ስራ፣ ስለ እግዚአብሔር ቸርነት፣ ስለ እግዚአብሔር በጎነት መናገር ጀመረች። በቃ ማወደስ ጀመረች፣ መባረክ ጀመረች። ለምን ሲባል እግዚአብሔር ልመናዋን ስለመለሰላት። ይኸው ዳዊትም እዚህ ጋር እግዚአብሔር መለሰለት፣ ለምስጋና በቃው። እሱ ወግ ደረሰው። በቃ አደረገልኝ፣ ተሰራልኝ፣ ተከናወነኝ፣ ታደገኝ፣ ጠበቀኝ፣ ደረሰልኝ፣ አየኝ፣ ተመለከተኝ ብሎ ደስ እያለው እየባረቀ ኑ ባካችሁ ጌታ እናመስግን እያለ ብቻዬንም አላመሰግንም ተደርጎልኛል ልመናዬን ሰምቷል ብሎ ሰዎችን ሁሉ ሲጋብዝ እናየዋለን። ስለዚህ እግዚአብሔር አምላክ ጸሎትን ሲመልስ ለምስጋና ያበቃናል፣ እናመሰግነዋለን። ስለዚህ ተዘጋጂ፣ እግዚአብሔርን ታመሰግኙዋለሽ። ተዘጋጁ፣ እግዚአብሔርን ታመሰግኑታላችሁ። እግዚአብሔር ጸሎትን ሲመልስ ለምስጋና ያበቃናል። ሁለተኛው እግዚአብሔር ጸሎትን ሲመልስ ከፈራነው ከመከራ ሁሉ ያድነናል። ዳዊት ፍርሃት ነበረው። በቃ ጠላት የሚይዘው ይመስለዋል፣ ጠላት የሚያጠቃው ይመስለዋል። በቃ የፈራው የሚያገኘው፣ ያስደነገጠው የሚያገኘው፣ የሚያሳድደው ሳኦል የሚያገኘው፣ በቃ የመጡበት የፍልስጤም በጠላቶች የሚያገኙት ይመስለዋል። ፍርሃት ውስጥ አለ፣ መከራ ውስጥ አለ እና የመጣው ፍርሃት የሚወርሰው ያገኘው መከራ የሚያጠፋው ይመስለው ነበር። ግን ወደ እግዚአብሔር ልምኖ ወደ ጌታ ጸልዮ እሱን ፈልጎ እግዚአብሔር ታደገው፣ እግዚአብሔር አዳነው። እግዚአብሔርን ፈለኩት እርሱ መለሰልኝ፣ ከፍርሃቴ ሁሉ አዳነኝ። የችግረኛ ጮኸ፣ እግዚአብሔርም ሰማው፣ ከመከራ ሁሉ አዳነው። እና እግዚአብሔር ልመናውን ሲሰማ ለምስጋና በቃው። ይሄ ደግሞ አይደለም፣ ደግሞ ከፈራው ከመከራው ከስቃዩ ያረጋው፣ ታደገው፣ አዳነው። ክብር ለስሙ ይሁን። ሶስተኛ እግዚአብሔር ልመናችን ሲሰማ ለምስክርነት ያበቃናል። በቃ ለገሮቹ መሰክር ጀመረ። ኑ ከኔ ጋር እግዚአብሔር እናመስግን ብሎ መናገር ጀመረ። ተደርጎልኛል፣ አድርጎልኛል ብሎ ለምስክርነት። እንደምናውቀው የድሮ ክርስቲያኖች እዚህ ካላችሁ ወይ ደግሞ ካጋጠማችሁ አይደል መሰከርነት አለን ይላሉ፣ ፕሮግራም ላይ ብለ መሰከራሉ። እና ዳዊትም ጌታ አበቃው ለምስክርነት፣ አበቃ አፉን ሞልቶ በቃ ደስ ይያለው ሲናገር እናያለን። ይሁላችሁ እግዚአብሔርን እኮ ፈለኩት፣ መለሰልኝ፣ አዳነኝ። እና ልንገራችሁ አለ ዳዊት፣ ወደሱ ብትቀርቡ ፊታችሁ እኮ አያፍርም፣ ፊታችሁ ያበራል፣ ልመናችን እኮ ይሰማል እያለ መመስከር ጀመረ። ይሄን እኮ ታድጎኛል፣ አድኖኛል፣ ደርሶልኛል፣ ፈርቼ ነበር፣ ሰግቼ ነበር፣ አለኩ ጠፋው ብዬ ነበር፣ የምንኖር አልመሰለኝም፣ ዛሬ የምደርስ አልመሰለኝም፣ በቃ ይሄ ነገርማ አበቃ፣ እግዚአብሔር ተናገረ፣ ለዚህ ነው ብዬ ብዙ ብዬ ነበር። ግን ይሄው እግዚአብሔር ታደገኝ፣ ይሄው እግዚአብሔር አስመለጠኝ እና አይዟችሁ እሱ አያሳፍራችሁም፣ እሱ ልመናችሁን ይሰማል፣ ብቻ ወደሱ ጩሁ፣ ወደሱ ቅረቡ እያለ ዳዊት ይመሰክር ጀመር። ለምን ሲባል እግዚአብሔር ልመናውን ስለሰማ። ያበቃችኋል ለምስክርነት፣ ያበቃችኋል። ክብር ለስሙ ይሁን። ታዲያ እንዴት እንጸልይ? እግዚአብሔር ልመናን የሚሰማ ከሆነ፣ ሰምቶ ለምስጋና፣ ሰምቶ ከፍርሃት የሚታደገን ከሆነ፣ ሰምቶ ለምስክርነት የሚያበቃን ከሆነ ታዲያ እንዴት እንጸልይ ሲባል ዳዊት ራሱን የሚናገረው እግዚአብሔርን በመታመን እንጸልይ። በሚያጋጥመን በየትኛው መከራ ውስጥ ፈተና ውስጥ ታውቃላችሁ ጌታ እስከሚመጣ ወደ ጌታ እስከምን ድረስ ክርስቲያን በምድር ላይ የሚያልፍበት የተለያየ ፈተናዎች አሉ። በእነዚህ ሁሉ ሁኔታ ውስጥ ስናልፍ ስንጸልይ መጸለይ ያለብን በእግዚአብሔር በመታመን ነው፣ በእግዚአብሔር በመደገፍ ነው መጸለይ ያለብን። ዳዊት በዛ ጭንቅ ውስጥ፣ በዛ ፈተና ውስጥ፣ በዛ ከባድ ሁኔታ ውስጥ ሆኖ ግን እግዚአብሔር ይታመናል። በቃ በቃልኝ፣ በቃ ብሎ እጁን አይደለም የሚሰጠው። ይሄው ዳዊት ነኝ አላለም። በዛ ከባድ ሁኔታ ውስጥ ሆኖ እግዚአብሔር እንደሚታደገው፣ የሱ ነገር በዚህ እንደማይደመደም፣ ገና እግዚአብሔር ለንግስና እንደሚያበቃው፣ ገና ለብዙዎች በረከት እንደሚያደርገው፣ ገና እግዚአብሔር በሱ የተናገረው እንደሚፈጸም፣ ገና ለብዙዎች
መሰከተ ምክንያት እንደሚሆን ያውቃል። ይሄ ገብቶት በእግዚአብሔር በመታመን በመደገፍ ነበር ምን የሚያደርገኝ ሲጸልይ የነበረው። እግዚአብሔርን ፈለኩት እርሱ መለሰልኝ፣ ከፍርሃት ሁሉ አዳነኝ። ወደሱ የሚመለከቱን ያበራሉ፣ ፊታቸውም ከቶ አያፍርም ብሎ በእግዚአብሔር በመታመን ሲጸልይ እናያለን። የእግዚአብሔር አይኖች ወደ ጻድቃን ናቸው፣ ጆሮቹም ለጩኸታቸው ክፍት ነው። ያውቃል ዳዊት እግዚአብሔር እንደሚሰማው። ጸልዮ ወደ እግዚአብሔር ለምኖ እግዚአብሔር እንደሚሰማው ያውቃል። በጥርጥር አይጸልይም። በትክክል ባለበት ሁኔታው ጸልዮ ካለበት ሁኔታው እግዚአብሔር እንደሚያወጣው፣ ለመስጋና እንደሚያበቃው፣ ለንግስና እንደሚያበቃው፣ ወደ አየትና ወደ አሰበለት እንደሚያደርሰው ዳዊት ያውቃል። የጠላት ሰለባ እንደማይሆን፣ ጠላት እንዳሰበው እንዳቀደው የቱ እንደማያጨልም፣ የጀመረውን ጉዞ ከእግዚአብሔር ጋር እንደማይኮላሽ ያውቀዋል ዳዊት። እግዚአብሔር በቃ ልመናው እንደሚሰማ ያውቃል። እግዚአብሔር በቃ ጻድቃንን ጩኸት ለመስማት፣ ልመናቸው ለመስማት፣ ጾታቸው ለመስማት ጆሮ ክፍት እንደሆነ ዳዊት ያውቃል። እና በጌታ በመታመን በመደገፍ ነበር ዳዊት የሚጸልየው። በእምነት ነበር የሚጸልየው። ዛሬም በእምነት ጸልዩ። በእምነት እንጸልይ። እግዚአብሔር ይሰማል። እግዚአብሔር ይሰማል። እንዲህ ያለ ባለጠጎች ደህዩ ተራቡም፣ እግዚአብሔር የሚፈልጉ ግን ከመልካም ነገር ሁሉ አይጎሉ። እኔም አውቀው ይሄን ነው አለ ዳዊት። እግዚአብሔርን ፈልጌ ወረሱ ጸልዬ እሱ ጭዌ እሱ ፈልጌ ወረሱ ቀርቤ ከመልካም ነገር አያጎለኝም አለ። ከበጎነቱ አያጎለኝም አለ። ከቸርነቱ አያጎለኝም አለ። ካሰበልኝ ካየልኝ አያጎለኝም። አያጎልም። ለምኑ ይሰጣቸዋል፣ ፈልጉ ታገኙማላችሁ፣ ለሚያንኳኳ ይከፈትለታል። በእምነት ይሄ ተስፋ ቃል ነው። እግዚአብሔር ይሰማል ልመና። ስለዚህ እንዴት እንጸልይ? እግዚአብሔር እንደሚሰማን አምነን። ለምን ጌታም ሲናገር ለምኑ ይሰጣቸዋል አለ። ፈልጉ ታገኙማላችሁ፣ መዝጊያውን አንኳኩ ይከፈትላችሁማል። የሚለምን ሁሉ ይቀበልና የሚፈልግም ያገኛል፣ መዝጊያውን የሚያንኳኳ ይከፈትለታል። ስለዚህ ስንጸልይ በእምነት እንጸልይ፣ በእግዚአብሔር በመታመን እንጸልይ። ለምን? እግዚአብሔር አባት ነው። እግዚአብሔር አባትሽ ነው። እናንተ ክፉ ናችሁ አለ ጌታ ሲናገር፣ ለልጆቻችሁ መልካምን ስጦታ ካወቃችሁ የሰማይ አባታችሁማ ለሚለምኑት እንዴት አብልጦ መንፈስ ቅዱስን አይሰጣችሁም ማለት። ስለዚህ ስንጸልይ እግዚአብሔር እንደሚሰማን አምነን እንጸልይ፣ በመታመን እንጸልይ። ሁለተኛ እንዴት እንጸልይ? እግዚአብሔርን በመፍራት እንጸልይ። ዳዊት እንደዚህ አለ፣ እግዚአብሔር የሚፈሩ ዙሪያ የእግዚአብሔር መልአክ ይሰፍራል ያድናቸውማል። እግዚአብሔርን በመፍራት ነበር ዳዊት የሚጸልየው። በአዲስ ኪዳን ትዝ ካላችሁ በዕብራውያን ምዕራፍ 5 ቁጥር 7 ላይ ኢየሱስ በሥጋ ወራት ከሞት ሊያድነው ወደሚችለው ከብርቱ ጩኸትና ከእንባ ጋር ጸሎትና ምልጃን አቀረበ ይላል። እግዚአብሔርን ስለመፍራቱ ተሰማለት ይላል። እና ዳዊትን በዚህ ክፍል ላይ የእግዚአብሔር መልአክ በሚፈሩ ሰዎች ዙሪያ ይሰፍራል ያድናቸዋልም። ስንጸልይ እግዚአብሔርን በመፍራት ውስጥ እንጸልይ። እግዚአብሔርን እየፈራን እያከበርን እንደ እግዚአብሔር እውነት እንደ እግዚአብሔር ቃል በፍርሃት ውስጥ ሆነን በማክበር ውስጥ ሆነን በንጽህና ውስጥ ሆነን ስንጸልይ እግዚአብሔር አምላክ ይሰማል። እግዚአብሔር ይሰማል። ሶስተኛ እንዴት እንጸልይ? እንደ አባቶቻችን አጥብቀን እንጸልይ። ጴጥሮስ በወህኒ ይጠበቅ ነበር። ነገር ግን በቤተ ክርስቲያን ስለርሱ ወደ እግዚአብሔር ጸሎት አጥብቀው ይጸልዩ ነበር፣ ያደርጉ ነበር። አጥብቆ መጸለይ ማለት የጸሎት መልሳችሁ በራን ኳክቶ እስከሚመጣ ድረስ ያለ መታከት መጸለይ ነው። እስከምትቀበሉ ድረስ ያኔ ርዕስ ትቀይራላችሁ። ጴጥሮስ ከመጣ በኋላ ወደ ሌላ ትቀይራላችሁ። ኤልያስም እንደኛ ሰው ነበር አለ። ሀገር አቀፍ ተጽዕኖ የፈጠረው አጥብቆ ስለጸለይ ነው። አንድ ሰው አጥብቆ ጸልዮ 3 ዓመት ከ6 ወር ዝናብ እንዳይዘንብ አለ። አጥብቆ ጸለየ። ኤልያስ እንደኛ ሰው ነው አለ ያዕቆብ ሲናገር። ተመርምሯል፣ ሰው ነው። ልዩ ያደረገው አንድ ነው፣ አጥብቆ ይጸልያል።
ባል እየተመለከ አለ ባለው ዝናብ የሚያዘንበው እያሉ አረረረ አይሆንም አለ። እኔም ማቀው ዝናብ የሚያዘንበው ማን ነው? እግዚአብሔር ነው። የተፈጥሮ ሁሉ ባለቤት እግዚአብሔር ነው። የፍጥረታት ሁሉ ፈጣሪ እግዚአብሔር ነው፣ ባል አይደለም። ስለዚህ ጸልዩ አለ አጥብቄ። እግዚአብሔር መታወቅ አለበት አለ። አጥብቆ ጸለይ ይላል። 3 ዓመት ከ6 ወር ዝናብ የለም ይላል። ሰው ነው አለ ያዕቆብ ሲናገር። የመላእክ ዝርያ የለበትም፣ ሰው ነው። ግን አገር አቀፍን ተጽዕኖ የፈጠረው ግን አጥብቆ ስለጸለይ ነው። ለምስባል የጻድቅ ሰው ጸሎት በስራው እጅግ ኃይልን ታደርጋለች አለ። ኃይል አለው የጻድቅ ሰው ጸሎት። ያንተ ጸሎት፣ ያንቺ ጸሎት፣ የቅዱሳን ጸሎት ኃይል አለው። ኃይል አለው። ከእግዚአብሔር ኃይል ያልፋል። አንድ ኤልያስ አንድ የእግዚአብሔር ሰው አጥብቆ ስለጸለየ አገር አቀፍ ተጽዕኖ ፈጠረ። አገር አቀፍ ተጽዕኖ እና እንዴት እንጸልይ? አጥብቀን እንጸልይ። የጸሎት መልሳችን እስከ እጃችን እስከሚገባ ድረስ ታውቃላችሁ። ጌታችን ኢየሱስ ክርስቶስ በጌቴሰማኒ ደግሞ ደጋግሞ ነበር ይጸልይ ነበረው። አጥብቆ ይጸልይ ነበር። እኛም አጥብቀን እንጸልይ። ታምር ይሆናል። ታምር ይሆናል። የሚጸልዩ ሰዎች የእግዚአብሔርን ታምር ያያሉ። የእግዚአብሔር እጅን ያያሉ። የእግዚአብሔር ጉብኝትን ያያሉ። የሚጸልዩ ሰዎች ባሉበት ከተማ፣ ባሉበት ምድር፣ ባሉበት ሰፈር፣ ባሉበት መንደር ተጽዕኖ ይፈጥራሉ። ተጽዕኖ ግድ ነው። በቃ የሚጸልዩ ሰዎች ተጽዕኖ ይፈጥራሉ። አሁን እንደዚህ አለ አንድ ጻፊ፣ ስንጸልይ እግዚአብሔር ይሰራል አለ፣ ካልጸልይን እኛ እንሰራለን አለ። የሚጸልዩ ሰዎች እግዚአብሔር እንዲሰራ ያደርጋሉ። ስንጸልይ እግዚአብሔር ይገለጣል። ስንጸልይ እግዚአብሔር ይንቀሳቀሳል። እና ዳዊት በህይወቱ እሱ ነው ያየው። የሚደንቃችሁ ነገር የመዝሙረ ዳዊት ስታጠኑ 150 ምዕራፍ ነው ያለው። ከ150 ምዕራፍ ውስጥ ኦልሞስት ወደ 50 የሚጠጉት ምዕራፎች የዳዊት ጸሎቶች ናቸው። ዳዊት ከልጅነቱ ጀምሮ እስከ ሕይወቱ ፍጻሜ ድረስ የጸሎት ሰው ነው። በቀን 3 ይጸልያል። ከልጅነት ጀምሮ እስከ ሽበት እስከ ሕይወቱ ፍጻሜ ድረስ የሚጸልይ ሰው ነበር። የጸሎት ሰው ነው። ከዚህ የተነሳ በዘመኑ ሁሉ የእግዚአብሔር ሐሳብና ፍቅር ተፈጽሞ ነው ያለፈው። ዛሬ እምላችኋለሁ አጥብቀን እንጸልይ። በቃ የሚጸልዩ ሰዎች ከእግዚአብሔር ጋር የሚያወሩ ናቸው። ከጌታ ጋር የሚያረጉ ናቸው። የሚጸልዩ ሰዎች ተጽዕኖ ፈጣሪዎች ናቸው። እቺ ማህበር በቃ ልመናዋን እግዚአብሔር ሰምቷል። ከዚህም በኋላም ጸልዩ፣ ተጽዕኖ ትፈጥራላችሁ። ከልቤ ነው የምነግራችሁ፣ ተጽዕኖ ትፈጥራላችሁ። በቃ እኔ አምናለሁ፣ እንጸልያለን። የጸሎት መንፈስ በዚች ማህበር ይፈሳል። የጸሎት ሪቫይቫልን እግዚአብሔር ያስነሳል። አምናለሁ ያስነሳል። ማላጆችን ይቀሰቅሳል። ነጣቂዎችን ይቀሰቅሳል። አንቺ እያለሽ አንተ እያለማ ትውልዱ አይበላም። የኤልያስ አምላክ ያንቺም አምላክ ነው። ሲዘርጉ እጃችሁን የኤልያስ አምላክ በሉ እስቲ። የኔም አምላክ ነው። የኤልያስ አምላክ የኔም አምላክ ነው። ይሰማል ጸሎትሽን፣ ይሰማል ጸሎታችሁን። እኔ አምናለሁ ዛሬ አቅማችሁ ይታደሳል። እኔ አምናለሁ ጉልበታችሁ ይበረታል። እኔ አምናለሁ ቁርጭምጭሚታችሁ ይጸናል። እኔ አምናለሁ ዛሬ ለዚህ ጉባኤ የጸሎት መንፈስ ይፈሳል። እኔ አምናለሁ ለዚህ ጉባኤ ላለው እናገራለሁ፣ እግዚአብሔር አምላክ የጸሎት ምርኳችሁን ይመልሳል። ክብር ለስሙ ይሁን። ስለዚህ እንጸልይ። እግዚአብሔር ጸሎት ይሰማል። በቃ ይሰማል። እኛ እንጸልይ። ክብር ለጌታ ይሁን። ቆመን እንጸልይ። ሃሌሉያ። ዛሬ እግዚአብሔር የሚናገረን ጸሎትን እንሰማለውና ጸልዩ ይላችኋል በቅዱስ ቃሉ። እግዚአብሔር ጸሎትን ይሰማል። እግዚአብሔር ጸሎትን ያደምጣል። አመስግኑት። ጸሎትን ይሰማል፣ ጸሎትን ያደምጣል። ሃሌሉያ። እግዚአብሔር ይሰማል። እግዚአብሔር ልመናሽን ይሰማል። እግዚአብሔር ልመናህን ይሰማል።
እኔ አምናለሁ እግዚአብሔር ቃል መጥቷልና ለአንዳንዶቻችሁ የጸሎት መልሳችሁ ወደ እናንተ ቀርበዋል። 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 ያነባችሁበት ልክ እንዳነሳ ልክ እንደ ሐና የተፈተናችሁበት የጸሎት መልሳችሁ ወደ እናንተ ቀርበዋል። ሃሌሉያ! እግዚአብሔር ሰምቶሻል። እግዚአብሔር ሰምቶሃል። ሃሌሉያ! አሜን 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 ሃሌሉያ እግዚአብሔር ጸሎትን ይሰማል በእውነት ይሰማል ይሰማል ሃሌሉያ እግዚአብሔር ልመናሽን ይሰማል ጸሎትን ይሰማል እኔ አምናለሁ ምርኮን ይመልሳል ካዜብ ጋር እንዘምራለን እግዚአብሔር ጸሎትን ይሰማል የሚለውን ይሰማል ይሰማል በዝማሬ ውስጥ እግዚአብሔር ይባርከናል ምርኮን ይመልሳል ምርኮን ይመልሳል የጸሎት ምርኮ ይመለሳል ኃይላችሁን እግዚአብሔር ያድሰዋል 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 ሃሌሉያ ምርኮ ይመለሳል ምርኮ ይመለሳል ምርኮ ይመለሳል ኃይላችሁን ያድሰዋል ጉልበትሽን ያድሰዋል ኃይልሽን ያድሰዋል ማላዶችን ያስነሳል ነጣቂዎችን ያስነሳል የሚታደጉትን ያስነሳል ሃሌሉያ
ይሰማል አውቃለሁ አምላኬ በማደሪያው ያለው ይራራል ይምራል አምናለሁ እግዚአብሔር በዙፋኑ ያለው ጸሎቴን ይሰማል አውቃለሁ አምላኬ በማደሪያው ያለው ይራራል ይምራል አውቃለሁ አባቴ ሃሌሉያ አባቴ እግዚአብሔር በዙፋኑ ያለው ጸሎቴን ይሰማል አውቃለሁ አምላኬ በማደሪያው ያለው ይራራል ይምራል አውቃለሁ አባቴ ሃሌሉያ የሰማያት ዳርቻ ሰሪ የምድር ሁሉ ፈጣሪ አንተ አይደለህም ወይ እግዚአብሔር ኤልሻዳይ አንተ አይደለህም ወይ እግዚአብሔር ኤልሻዳይ አላቋርጥ ማንኳኳቴ እስኪከፈትልኝ ደጁ ጸሎቴንም እስኪሰማ እስኪዘረጋልኝ እጁ ዘንበል እስኪል ከዙፋኑ እስኪበዛልኝ ምሕረቱ ዝም አልልም አላቆምም መፈለጌን ማየት እግዚአብሔር በዙፋኑ ያለው ጸሎቴን ይሰማል አውቃለሁ አምላኬ በማደሪያው ያለው ይራራል ይምራል አምናለሁ እግዚአብሔር በዙፋኑ ያለው ጸሎቴን ይሰማል አውቃለሁ አምላኬ በማደሪያው ያለው ይራራል እግዚአብሔር በዙፋኑ ላይ አለ አልተናወጠም አልተቀየረም ሃሌሉያ አልደከመውም አላረጀም አልዛለም እግዚአብሔር አምላክ በዙፋኑ አለ 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 ኦ በምስጋና የለቅሶ የእንባ ጩኸቴ ሙሉ ሆኖ እስኪመጣ እስኪለቀቅ በረከቴ ከአንደበቱ እስኪወጣ የበረከት ንግግር አልነሳም ዞር አልልም ከዙፋኑ ከእግሩ ስር ለምን
እግዚአብሔር በዙፋኑ ያለው ጸሎቴን ይሰማል አውቃለሁ። አምላኬ በማደሪያው ያለው ይራራል ይምራል አምናለሁ። እግዚአብሔር በዙፋኑ ያለው ይሰማል አውቃለሁ። አምላኬ በማደሪያው ያለው ይራራል ይምራል አምናለሁ። አባቴ አባቴ ኦ አባቴ አባቴ ብዬ እንድል እንድጠራህ አባት ሆንከኝ እኔም ልጅህ ብዬ እንድል እንድጠጋህ አባት ሆንከኝ እኔም ልጅህ ብዬ እንድል እንድቀርብህ አባት ሆንከኝ እኔም ልጅህ ብዬ እንድል እንድጠራህ አባት ሆንከኝ እኔም ልጅህ። አባት እንዳለው ሰው እግዚአብሔር ደስ ይበላችሁ። ኃይሉ የማይቀንስ ጉልበቱ የማይደክም የማይለወጥ ለዘላለም ጽኑ የሆነ አባትና አምላክ አለ። ጸሎታችንን ይሰማል። ምንድነው ይዛችሁ የመጣችሁት? ምንድነው በእግዚአብሔር ፊት ያላችሁ ክርክር? ምንድነው እግዚአብሔርን የምትለምኑት? እግዚአብሔር ጻድቅ ነው። እግዚአብሔር ይመልሳል። እግዚአብሔር ዘንበል ይላል። ዘንበል ይላል ከማደሪያ ይመልሳል ድምፅ ያሰማል። አባቴ 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 አሜን አባቴ ዘንበል ይላል ይመልሳል ከዙፋኑ ፍርድ ይወጣል። አባቴ ሃሌሉያ አባቴ ኦ አባቴ እግዚአብሔር አባቴ ዘንበል ይላል ይመልሳል ከመቅደሱ ድምፅ ይሰማል። አባቴ ሃሌሉያ አባቴ የሚሰማኝ አባቴ ኦ አባቴ። እስቲ በዚህ መንፈስ አንድ ጸሎት እንጸልይ ወገኖች። ይሁን የሚሰማን አምላክ ዙፋን ፊት የጦርነትን ድምፅ እንዲሽር ከምድራችን ላይ ያስገመገመ ያለውን የጦር ድምፅ ጸጥ እንዲያደርግ የምህረት አምላክ ዘንበል እንዲል እንደገና ማዳኑ እንዲፈጥን እግዚአብሔር ሆይ ዘንበል በል። እግዚአብሔር ሆይ በምህረት ጣልቃ ግባ። እግዚአብሔር ሆይ ይህንን የጦር ድምፅ የጦር ሁካታ የጦርነት ወሬ በጌታ በኢየሱስ ስም እንድትሽረው እንጸልያለን። እግዚአብሔር ሆይ አይሆንም እንድትል እንጸልያለን። በጌታ በኢየሱስ ስም እንድትከለክል እንጸልያለን። ጌታ ሆይ ይህ የጦር ምክር ይፍረስ። ይህ የጦርነት ወሬ ይሻር። ይህ የመገዳደል ዛቻ ይፍረስ።
ከምድር ኢትዮጵያ ከኢትዮጵያውያን ምድር ከኤርትራውያን ምድር በኢየሱስ ስም የጦር ወሬ የተሻረ ይሁን። የጦርነት ድምጽ ይቋረጥ በኢየሱስ ስም። ዛቻና ፉከራ ይከልከል በኢየሱስ ስም። እግዚአብሔር አባት ሆይ በዚህ ስፍራ ጸሎትን እሰማለሁ ብለሃልና ቃልህ እንዳለን ይህ ችግረኛ ጮኸ፣ እግዚአብሔርም ሰማ። አቤቱ አዎ ስለ ምድራችን ችግር አለን፣ ችግረኞች ነን። ስለ ሕዝባችን ችግረኞች ነን። እግዚአብሔር በዙፋኑ ያለ ጸሎቴን ይሰማል አውቃለሁ። አምላኬ በማደሪያው ያለው ይራራል ይምራል እግዚአብሔር ጸሎትን ይሰማል። ዛሬ በምን ጥያቄ ውስጥ ነው ያላችሁት? በምን ሁኔታ ውስጥ ነው ያላችሁት? እግዚአብሔር ይሰማል። እግዚአብሔር ይሰማል። አሁን እንጸልያለን። እግዚአብሔር ይሰማል። በመከራ ውስጥ ያላችሁ፣ በጥላ ሰልፍ ውስጥ ያላችሁ፣ በህመም ውስጥ ያላችሁ፣ በፍርሃት ውስጥ ያላችሁ እንጸልያለን። እግዚአብሔር ይሰማል። እግዚአብሔር ይሰማል። ጉዳይ አለኝ የምትሉ፣ ጌታ ሆይ በቃኝ የምትሉ እግዚአብሔር ይሰማል። እግዚአብሔር ይሰማል። እንጸልያለን። እግዚአብሔር ይሰማል። አሁን ለታመማችሁ እንጸልያለን። እጃችሁን ተሳዩኛላችሁ። ለእናንተ እንጸልያለን። መጀመሪያ ለታመሙ ሰዎች እንጸልያለን። እግዚአብሔር ይሰማል። በቤትም ያሉ እዚህም ካለ እንጸልያለን። እጃችሁን አሳዩኝ። ለእናንተ እንጸልያለን። እግዚአብሔር ጸሎትን ይሰማል። እግዚአብሔር አምላካችን፣ እግዚአብሔር አባታችን ይሄው ጸለይን በስም በጌታችን በኢየሱስ ክርስቶስ ስም የታመሙ ይፈወሱ። አሁን በጌታችን በኢየሱስ ስም የታመሙ ይፈወሱ። የበሽታን ኃይል የበሽታን ጉልበት በጌታችን በኢየሱስ ስም ይነሳ። በጌታችን በኢየሱስ ክርስቶስ ስም ይነሳ። በሰማይም በምድርም ከምድር በታች ጉልበት ሁሉ በሚንበረከኩለት ምላስ ሁሉ ለእግዚአብሔር አብ ክብር ኢየሱስ ክርስቶስ ጌታ እንደሆነ በሚመሰከርለት ይሄን ታላቅና ገናና ስም እንጠራለን። በጌታ በኢየሱስ ክርስቶስ ስም የበሽታን ኃይል ዛሬ በኢየሱስ ስም የደረቀ ይሁን። በኢየሱስ ስም የደረቀ ይሁን። ከእህቶች ላይ የደረቀ ይሁን። ከእናቶች ላይ የደረቀ ይሁን። ከወንድሞች የደረቀ ይሁን። በልዩ ልዩ ኬዝ ውስጥ ያሉትን ሁሉ ጸለይን። አሁን የበሽታን ኃይል በኢየሱስ ስም የተነሳ ይሁን። አሁን በጌታ በኢየሱስ ስም ይፈወሱ። ይሄን ስም ጠራን፣ ይፈወሱ። በኢየሱስ ስም ስልጣን ይፈወሱ። በኢየሱስ ስም ስልጣን ይፈወሱ። አሁን በጌታ በኢየሱስ ስም ጸለይን፣ ይፈወሱ። ስም መድኃኒት ነው። ስም ፈዋሽ ነው። በኢየሱስ ስም ይፈወሱ። ድናው ይቅሩ፣ ድናው ይቅሩ፣ ድናው ይቅሩ፣ ድናው ይቅሩ፣ ድናው ይቅሩ። በጌታ በኢየሱስ ክርስቶስ ስም ጸለይ። በልዩ ልዩ መከራ ውስጥ በልዩ ፈተና ውስጥ ላሉ እንጸልያለን። እግዚአብሔር አምላካችን ሆይ በልጅ በጌታ በኢየሱስ ስም አሁን ዘንበል እንድትል እንጸልያለን። ዘንበል እንድትል እንጸልያለን። የተጨነቀች ነፍስ ዛሬ ነጻ ትውጣ። ያዘነች ነፍስ ዛሬ ትጽናና። የወደቀች ትጽናና። ያዘነች ትጽናና። ግራ የገባት ትጽናና። ተስፋ የቆረጠች ትጽናና። በጌታ በኢየሱስ ስም ትጽናና። እግዚአብሔር አምላካችን ለምንጸልይን የዳዊት አምላክ የኛም አምላክ ነህ። የኤልያስ አምላክ የኛም አምላክ ነህ። አሁን ጸለይን በጌታ በኢየሱስ ስም በዚህ ጉባኤ ያንተ ትድግና ይሁን። ያንተ ትድግና ይሁን። ዛሬ ለዚህ ጉባኤ ድል እንድሰጥ ጸልያለሁ። ባሉበት ሰልፍ ላይ ባሉበት ሁኔታ ላይ አሁን ጸለይን በጌታ በኢየሱስ ስም ያንተ ትድግና ይለፍ። ያንተ ትድግና ይለፍ። ሰልፉ የእግዚአብሔር ነውና ትድግና ይለፍ። አንተ ትዋጋለና ያንተ ትድግና ይለፍ።
እግዚአብሔር ተዋጊ ነው ስሙም እግዚአብሔር ነው እንደተባለ የምትዋጋ አንተ ነህ። ለእህቴ የምትዋጋ አንተ ነህ። ለወንድሜ የምትዋጋ አንተ ነህ። ለዚህ ጉባኤ የምትዋጋ አንተ ነህ። ዛሬ በኢየሱስ ስም እንድትሰለፍ ጸለይን። ዛሬ በፈሩት ነገር ላይ በተነገሩት ነገር ላይ ባስጨነቃቸው ነገር ላይ ዛሬ በጌታ በኢየሱስ ስም እጅ መድኃኒትን ታምጣ። አምላክ ሆይ ተደገና ይሁን፣ ተደገና ይሁን። ለሕዝብ ትዋጋለህ፣ እንድትዋጋ ጸለይን። በኢየሱስ ስም ጸለይን። ልክ እንደ ሐና ጥያቄ ባላቸው ነገር ላይ ዛሬ ጥያቄያቸው ይመለስ። እግዚአብሔር የልመናሽን ይስጥሽ እንዳላት ከዘንብ በኋላ ዘንተኛ መስላ እንዳልታየች ላለውና ግራለው ለዚህ ጉባኤ እግዚአብሔር የልመናሽን ይስጣቸው። እግዚአብሔር የልመናሽን ይስጥሽ። እግዚአብሔር የልመናን ይስጥህ። በጌታ በኢየሱስ ስም ይስጣችሁ። ያ የእግዚአብሔር ካህን እንደተናገረ ሐዘንሽ እስከ መቼ ነው እንዳላት እግዚአብሔር አምላክ የልመናሽን ይስጥሽ እንዳላት ከዛ በኋላ ሐዘንተኛ መስላ እንዳልታየች ለምስክርነት እንደበቃች ይኸው ዛሬ ለዚህ ጉባኤ እጸልያለሁ። እንደ እግዚአብሔር ሰው እንደ እግዚአብሔር ባሪያ እግዚአብሔር አምላክ የልመናችሁን ጸሎት ይስጣችሁ። እግዚአብሔር ልመናችሁን ይፈጽምላችሁ። ሐዘናችሁን ከእናንተ ያንሳ። ሰልፋችሁን ይሰልፍላችሁ። ውጊያችሁን ይዋጋላችሁ። እጁ ይርዳችሁ፣ ክንዱ ያግዛችሁ። የዓመፃ ልጅ መከራ አይጨምርባችሁ። እግዚአብሔር ይሰልፍላችሁ። እግዚአብሔር ይዋጋላችሁ። እግዚአብሔር አምላክ የሰማይን መስኮት የምድሩን በር ይክፈትላችሁ። የነካችሁት ይባረክ፣ የሰራችሁት ይከናወን። ዝናው በእናንተ ይውጣ፣ ክብሩ በእናንተ ይገለጥ። ለመድኃኒትና ለፈውስ ያድርጋችሁ። እግዚአብሔር አምላክ በጌታ በኢየሱስ ስም መውረስ ያለባችሁን ያስወርሳችሁ። ኃያላንና ጽኑዓን ያድርጋችሁ። በእናንተ ክብሩ ይገለጥ። በእናንተ ማዳኑ ይውጣ። በእናንተ ዝናው ይውጣ። እግዚአብሔር አምላክ የሰማይን መስኮት የምድሩን በር ይክፈትላችሁ። በሰማዩ ረድኤት በምድር ስብ ያጥግባችሁ። እጁ ይርዳችሁ፣ ክንዱ ያበርታችሁ። በሄዳችሁበት መንገድ ሁሉ እግዚአብሔር ከፊታችሁ ቀድሞ ይውጣ። በሞገሱ ያጥግባችሁ፣ በበረከቱ ይሙላችሁ። ለአብርሃም እንደተናገረ ጋሻ ይሁናችሁ። ለኢየሩሳሌም እንደተናገረ የእሳት ቅጥር ይሁናችሁ። ለኢያሱ እንደተናገረ እግዚአብሔር ከእናንተ ጋር ይሁን። ለነሚያ በጀመረው ነገር ላይም መከናወን እንደሰጠው ስኬትን ይስጣችሁ። እጁ ለመልካም ከእናንተ ጋር ትሁን። ጥያቄያችሁን ይመልስላችሁ። እንቆቅልሻችሁን ይፍታላችሁ። በቤታችሁ ደስታ ይግባ፣ ሰላም ይግባ፣ እረፍት ይግባ። ንፍታሌም በሞገስ እንደጠገበ በበረከት እንደተሞላ ባህሩን ደቡብ እንደወረሰ እግዚአብሔር አምላክ በሞገሱ ያጥግባችሁ፣ በበረከቱ ይሙላችሁ። መውረስ ያለባችሁን ያስወርሳችሁ። እችም ምድር አሳልፎ ይስጣችሁ። ነጩን አሳልፎ ይስጣችሁ። ጥቁሩን አሳልፎ ይስጣችሁ። የጉልበታችሁን ፍሬ ይባርክ። ትውልዳችሁን ይባርክ። ልጆቻችሁን ኃያላን ጽኑዓን አድርጎ እግዚአብሔር ያስነሳ። ዕድሜያችሁን ያለምልመው። እግዚአብሔር ሆይ ይኸው ጸለይን። ታምራት በቤታችሁ ይሁን። ድንቅ በቤታችሁ ይሁን። እግዚአብሔር ያስገርማችሁ፣ በቸርነቱ ያስገርማችሁ፣ በትድግናው
ያስደንቃችሁ። ጴጥሮስ አንኳክቶ እንደመጣ የጸሎት መልሳችሁ አንኳክቶ ለእናንተ ይምጣ። ጆሮአችሁ መልካም ዜና ይስማ። እጆቻችሁ ለጌታ ክብር ያጨብጭቡ። እግሮቻችሁ በደስታ ይዝለሉ። ያስገርማችሁ። ምርኳችሁን ይመልስ። ጸሎታችሁን ይስማ። ኃይላችሁን ያድስ። ምርኳችሁን ይመልስ። በመካከላችሁ ጽኑዋን ኃያላን ብርቱዋን መልእክተኞችን ያስነሳ። ለዚች ምድር የሚደመጡ የሚሰሙ ንግግራቸው የከበደ ልክ እንደ አባቶቻችን የማይወሰኑ የማይገደቡ ብርቱዋን ጽኑዋን ከጉልበታችሁ ያስነሳ። እናንተን ያስነሳ። ይላካችሁ፣ ይጠቀምባችሁ። አትወሰኑ፣ አትገደቡ፣ አትያዙ፣ አትሰነካከሉ፣ አትጠላለፉ። ገደብ ይነሳ፣ ገደብ ይነሳ፣ ገደብ ይነሳ፣ ገደብ ይነሳ፣ ገደብ ይነሳ። የትኛውም ሊሚቴሽን ይነሳ፣ ገደብ ይነሳ። ከዘመናችሁ ገደብ ይነሳ። አትወሰኑ፣ አትገደቡ፣ አትያዙ፣ አትቁሙ፣ አትሰነካከሉ። ስፉ፣ ውረሱ፣ ሄዱ፣ ተሻገሩ። አንቺ የተስቴስ ልጅ ሆይ የሚከለክልሽ የለምና በአገርሽ ላይ እንደ አባይ ጎርፍ ለፊ እንደተባለ ሳትወሰኑ፣ ሳትገደቡ፣ ሳትያዙ፣ ሳትቆሙ ያሳልፋችሁ። የእግዚአብሔር መንፈስ በእፍታይ ለመጣ ምናስን ገላድን አለፈ እንደተባለ በእግዚአብሔር መንፈስ ሳትወሰኑ፣ ሳትገደቡ ከዚህ ሰዓት ጀምሮ በኢየሱስ ማለፍ ይሁንላችሁ። ጠላት የማይገድባችሁ፣ ያላችሁበት ሲስተም የማይዛችሁ፣ የጠላት ምክር የማይዛችሁ፣ የሚታወጀው አዋጅ ሁሉ ላያገኛችሁ ዛሬ በጌታ በኢየሱስ ስም ለቀቅኳችሁ። ላትወሰኑ፣ ላትገደቡ፣ ላትያዙ፣ ላትቆሙ፣ ልትሄዱ፣ ፍሬ ልታፈሩ ዛሬ በኢየሱስ ስም ገደብን አነሳው፣ ገደብን አነሳው፣ ገደብን አነሳው። ጭንገፋን ከለከልኩኝ በኢየሱስ ስም። ሞትና ጭንገፋ አይሁን፣ ሞትና ጭንገፋ አይሁን። ያ እግዚአብሔር ሰው እንዳለ ሞትና ጭንገፋ አይሆንም እንዳለ ይሄ ውሃ ተፈወሰ እንዳለ ዛሬም በጌታ በኢየሱስ ክርስቶስ ስም ሞትና ጭንገፋ አይሆንም። በትውልዳችሁ ሞትና ጭንገፋ አይሆንም። በሕዝባችሁ ሞትና ጭንገፋ አይሆንም። በኢየሱስ ስም ከለከልነው፣ በኢየሱስ ስም ከለከልነው። ትውልዳቸው አይበላም፣ ትውልዳቸው አይበላም። በኢየሱስ ስም የጉልበታችሁ ፍሬ አይበላም። እግዚአብሔር አምላክ እናመሰግንሃለን። ለስምህ ክብር ይሁን። የሕዝብ ምርኮን ስለመለስክ እናመሰግንሃለን። የሕዝብ አቅም ስለመለስክ እናመሰግንሃለን። እግዚአብሔር ሆይ ተመስገን። እግዚአብሔር ሆይ ተባረክ። ለስምህ ክብር ይሁን። ለጌታ ክብር ሲያምጡ ለጌታ ክብር አምጡ። ለጌታ ክብር አምጡ። ሃሌሉያ፣ ሃሌሉያ፣ ሃሌሉያ። ኦ እናመሰግንሃለን፣ 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 እናመሰግንሃለን። በልቤ ደጋግሞ አንድ ነገር እሰማለሁ። እግዚአብሔር አምላክ የሕዝብ ምርኮ መልሷል። ምርኳችሁን መልሷል። ምርኳችሁን መልሷል። አቅማችሁ ታደሰ። ሃሌሉያ። ምርኮ ተመለሰ። ምርኮ ተመለሰ። ምርኮ ተመለሰ።
ምርኮ ተመለሰ፣ ምርኮ ተመለሰ፣ ምርኮ ተመለሰ፣ ምርኮ ተመለሰ፣ ምርኮ ተመለሰ፣ ምርኮ ተመለሰ። እናመሰግንሃለን፣ ባርካሃለን። የሕዝብን አቅም ስላደስክ እናመሰግንሃለን። ለስም ክብር ይሁን። ሞትና ጭንገፋ አይሆንም አለ እግዚአብሔር። ሞትና ጭንገፋ አይሆንም አለ። ይኸው ተፈወሰ አለ። ሞትና ጭንገፋ አይሆንም። በትውልዳችን ሞትና ጭንገፋ አይሆንም። በቤታችን ሞትና ጭንገፋ አይሆንም። ሃሌሉያ። ኦ እናመሰግናለን። ሲናገር መጽሐፍ ቅዱስ አጥፊው የበኩር ልጅ እንዳይገደል ፋሲካና ደም መርጨትን በእምነት አደረገ ይላል። አደረገ። ዛሬ በጌታችን በኢየሱስ ክርስቶስ ክቡር ደም የተነሳ አጥፊው ወደ ቤታችን ላይ ገባ ተከለከለ፣ ተከለከለ፣ ተከለከለ። ላለውና ገራው ተከለከለ። በቤትሽ አጥፊው አይገባም። በትውልዳችሁ አጥፊው አይገባም። አጥፊው የበኩር ልጅ እንዳይገድል ፋሲካና ደም መርጨትን በእምነት አደረገ ይላል። ዛሬ በክርስቶስ ክቡር ደም የተነሳ አጥፊው ተከለከለ። በቤት አጥፊው ተከለከለ። በቤትሽ አጥፊው ተከለከለ። እናመሰግንሃለን። ለስም ክብር ይሁን፣ ለስም ክብር ይሁን፣ ለስም ክብር ይሁን። እናመሰግንሃለን። ተመስገን። እግዚአብሔር ሆይ ተባረክ። ጌታን በጭብጨባ በእልልታ አክብሩት። ሃሌሉያ።